እሺ ተመልካቾች እንዴት ናችሁ? ትናንትና ጠቅላይ ሚኒስትሩ በምክር ቤት ኢትዮጵያ በአንድ ዓመት ውስጥ ያስገባችው የውጭ ምንዛሪ መጠን 38 ቢሊዮን ዶላር መድረሱን አቅርበዋል። ይህን ቁጥር ላለፉት 3 ዓመታቶች ቼክ እናደርገዋለን። የማክሮ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ከማድረጉ በፊትና ካደረገ በኋላ ያሉትን አብሮ ለማነጻጸር ይጠቅማል። 2016 እንዴት ነበር፣ 2017 እንዴት ሆነ፣ 2018 እንዴት ሆነ በሚል ቁጥሩን እንመለከተዋለን። ደግሞ ኢትዮጵያ ያላት የውጭ ምንዛሬ ግኝት የስብጥር ሁኔታው ምን ይመስላል የሚለውን ከሌሎች ሀገራቶች ጋር እናነጻጽረዋለን። የኬንያን በምሳሌ እንመለከታለን፣ የግብፅን በምሳሌ እንመለከታለን፣ የናይጄሪያንም ጨምረን እና የኢትዮጵያ ኢኮኖሚ አንድ ጥሩ የሚነሳ ፓርት አለው በዚህ ጉዳይና ሀሳብ ልሰጣችሁ እፈልጋለሁ። እንግዲህ አንድ ሀገር የውጭ ምንዛሬ ግኝት የምታገኝበት ምንጮች 6 ናቸው። የመጀመሪያው ቁሳቁሶችን ወደ ውጭ ሀገር ልካ ያመረተችውን ቡና ሊሆን ይችላል፣ አበባ ሊሆን ይችላል፣ ከብትም ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ማሽነሪ ሊሆን ይችላል። ያመረተችውን በሙሉ ልካ የምታገኘው ኤክስፖርት አለ፣ ጉድስ ኤክስፖርት የሚባለው። እንግዲህ በሱ ኢትዮጵያ 11 ቢሊዮን ዶላር አግኝቻለሁ ብላ ሪፖርት ያደረገችው ማለት ነው። ሁለተኛው የአገልግሎት ኤክስፖርት የሚባል አለ። ለምሳሌ የኢትዮጵያ አየር መንገድ አገልግሎት ሲሰጥ የሚከፈለው በውጭ ምንዛሬ ነው። እሱ ኤክስፖርት የአገልግሎት ኤክስፖርት ነው። ቱሪስቶች እዚህ ሀገር ውስጥ መጥተው የሚያወጡት እያንዳንዱ ወጪ በውጭ ምንዛሬ ነው የሚመጣው። እሱም አገልግሎት ውስጥ የሚካተት ነው። እዚህ ሀገር ውስጥ የሚከናወኑ ስብሰባዎች ካሉ፣ ኮንፈረንሶች፣ ጉባኤዎች ካሉ የውጭ ሀገራት መጥተው እዚህ የሚሳተፉ ከሆነ ይዘው የሚመጡት በግለሰብም በተቋም ይዘው የሚመጡት የውጭ ምንዛሬ አገልግሎት ውስጥ ይደምራል እና የኢትዮጵያም የአገልግሎት ኤክስፖርት መጠን 9.5 ቢሊዮን ዶላር ደርሷል የተባለው ማለት ነው። ሶስተኛው የሚገኝበት የውጭ ቀጥተኛ ኢንቨስትመንት ነው። ማንኛውም ባለሀብት ከኬንያም ይምጣ፣ ከህንድም ይምጣ፣ ከአርጀንቲናም ይምጣ፣ ከአሜሪካ ከአውሮፓም ይምጣ ይዞ ይመጣ የውጭ ምንዛሬ ኢትዮጵያ ውስጥ ኢንቨስት ለማድረግ። ስለዚህ ብሔራዊ ባንክ እሱን ተቀብለው ወይ ባንኮች እሱን ተቀብለው በብር ነው ለባለሀብቱ እዚህ ለሚፈልጋቸው ወጪ የሚያወጣው። ስለዚህ ፎሪን ዳይሬክት ኢንቨስትመንት የሚባለው እዚህ ሀገር መጥተው ኢንቨስት ባደረጉ ባለሀብቶች ይዘው ይመጡት የውጭ ምንዛሬ አንዱ ምንጭ ነው። ኢትዮጵያ ወደ 4 ቢሊዮን ዶላር አገኘዋለችው ማለት ነው። አራተኛው ምንጭ እንግዲህ ዜጎች ውጭ ሀገር ያላቸው ሀገራት ዜጎቻቸው ለቤተሰቦች የሚልኩታል። ይሄ በቤተሰብ ደረጃ የሚመጣ ነው በአብዛኛው እና ለቤተሰቦቻቸው የሚልኩት የውጭ ምንዛሬ ይኖራል። እሱ ባንኮች የውጭ ምንዛሬውን እያስቀሩ ለቤተሰቦች የሚሰጡት ሎካል ገንዘቡን ነው፣ ብር ነው። ለምሳሌ አንድ ሰው ከአሜሪካን የገንዘብ ቢልክልኝ ባንኮቹ ለውጠው የሚሰጡኝ ብር ነው። ሌላ እኔ የውጭ ምንዛሬ አካውንት ከፍቼ እዛ ይቀመጥ እስካላልኩ ድረስ እሱም አሁን ነው እንጂ ብር ነው የሚሰጠው። ስለዚህ እሱ ምንጭ ይቆጠራል። ኢትዮጵያ ወደ 7.9 ቢሊዮን ዶላር አገኘሁበት በህጋዊ መልኩ ከተላከ የውጭ ምንዛሬ የሚባለው። አምስተኛው እርዳታ ነው። በእርዳታ ምክንያት የተለያዩ መልቲላተራል ተቋማቶች ለኢትዮጵያ እርዳታ ሊሰጡ ይችላሉ። እሱ የሚሰጠው እርዳታ በውጭ ምንዛሬ ነው። እሱ ስድስተኛው ብድር ነው። አይኤምኤፍም አበድሮናል። ምክር ቤቱ ብዙ ጊዜ ሲያጸድቅ የምሰማቸው ብድሮች አሉ። የዚህን ሀገር ብድር፣ የዚህን ሀገር ብድር፣ ለዚህ የሚያገለግል ብድር ምና ይባላል። እነሱ ብድሮች ማለት ነው። እንግዲህ በሪፖርቱ ደረጃ ተጠቃለው ብድርና እርዳታ በድምሩ ወደ 5 ቢሊዮን ዶላር የኢትዮጵያ ኢኮኖሚ አግኝተዋል ነው ሪፖርቱ የሚያሳየው። እድገቱን እንመልከት እስቲ። 2016 መጨረሻ ነው የኢትዮጵያ ኢኮኖሚ ሪፎርም ያደረገው እና 2016 አይጠቃለልም ከሪፎርም በፊት ብለን ነው የምንቆጥረው። ቁሳቁስ በመላክ 2016 ላይ የኢትዮጵያ ኢኮኖሚ ያገኘ የነበረው 3.5 ቢሊዮን ዶላር ነው። 2017 ወደ 3.8 ቢሊዮን ዶላር አደገ። አሁን 2018 189% አድጎ 11 ቢሊዮን ዶላር ነው የደረሰው። ከ11 ቢሊዮን ዶላሩ ሁለቱ ቁሳቁሶች ትልቁን ድርሻ ይዛሉ። ወደ 3.1 ቢሊዮን ዶላር የሚሆነው ቡና ነው። 5.5 ቢሊዮን ዶላር ደግሞ ወርቅ ነው። ወርቅ ወደ ኤክስፖርት ገበያው በአዲስ የመጣ ኮሞዲቲ ነው ኢትዮጵያ ኢኮኖሚ ላይ። ሁለተኛው የአገልግሎት የሚባለው አገልግሎት የኢትዮጵያ አየር መንገድ፣ ቱሪዝሙም፣ ስብሰባዎችንም ተደምሮ ማለት ነው። አይ ቲንክ ከ200 በላይ ዓለም አቀፍ ስብሰባዎች ይመስለኛል ሪፖርት ላይ የሰማሁት። ከሱ ወደ 9.5 ቢሊዮን ዶላር ነው የተገኘው። እድገቱ ብንመለከተው 2016 ላይ 7.2 ቢሊዮን ዶላር ነበር። 2017 ወደ 8.5 ቢሊዮን ዶላር ነው። አሁን 1 በመቶ አድጎ ከአምናው አንጻር 9.5 ቢሊዮን ዶላር ደርሷል። የውጭ ቀጥተኛ ኢንቨስትመንት ከኢኮኖሚ ሪፎርም በኋላ ኤክስፔክት የሚደረግ ነው፣ ግን
2016 3.1 ቢሊዮን ዶላር የነበረው 2017 3.3 ቢሊዮን ዶላር ነው የሆነው። አሁን ወደ 4 ቢሊዮን ዶላር ነው። አይ ቲንክ ወደ 21 ከመቶ ጭማሪ ነው እሱ። በህጋዊ መልኩ ወደ ሀገር ውስጥ የመላክ መጠንም ጨምሯል። ይህ ከኢኮኖሚ ሪፎርሙ በኋላ ሊሆን ይችላል። ፍሎቲንግ ስለተደረገም በመደበኛውና በጥቁር ገበያው መካከል ያለው ልዩነት ስፕሪዱ በተወሰነ መልኩ እየጠበበ ስለሆነ ህጋዊ መልኩን የሚፈልጉ ሰዎች ይኖራሉ። ህገወጥ ሐዋላ የሚልኩ ሰዎች ላይ ያለ ቁጥጥርም በጣም ብዙ ሐዋላ ላኪ ድርጅቶች ላይ እርምጃ ሲወሰድ እነሱም ተጽዕኖ እንዳላቸው አስባለሁ እና 2016 5.4 ቢሊዮን ዶላር ነበር። 2017 6.2 ቢሊዮን ዶላር ነው የሆነው። አሁን 27 ከመቶ ጨምሮ 7.9 ቢሊዮን ዶላር ደርሷል። ብድርና እርዳታ በድምሩ ሲደመር 2016 1.2 ቢሊዮን ዶላር ብቻ ነበር። እንደውም ጦርነቱን ተከትሎ ክልከላ ነበረበት የኢትዮጵያ ኢኮኖሚ፣ ብድርም እርዳታም የበጀት ድጋፉን ጨምሮ ማለት ነው ክልከላ ውስጥ ነበር። 2017 ከሪፎርም በኋላ ወደ 4.5 ቢሊዮን ዶላር ነው ያደገው። በዚህ ቁጥር ከተመለከትን አሁን 11 ከመቶ አድጎ 5 ቢሊዮን ዶላር ደርሷል። በድምሩ 2016 ላይ የኢትዮጵያ ኢኮኖሚ ጠቅላላ ዓመታዊ የውጭ ምንዛሬ ግኝቱ 20.4 ቢሊዮን ዶላር ነበር። 2017 ወደ 26.3 ቢሊዮን ዶላር ደረሰ። አሁን 44 ከመቶ ነው የጨመረው፣ ወደ 38 ቢሊዮን ዶላር ደርሷል። እንግዲህ የመንግስት ቁጥር ስለሆነ መጥቷል አልመጣም ምናምን የሚለውን ክርክር ላይ ለመከራከር ትንሽ ያስቸግራል። ግን ቁጥሩን ይዘን ኢኮኖሚካል ጉዳዩን ብንመለከተው ብዬ እኔን ቁጥር ማመጣላችሁ። አሁን ከነዚህ ምንጮች የኢትዮጵያ ኢኮኖሚ ምን ያህል ፐርሰንት ነው እያገኘ ያለው? ከ38 ቢሊዮኑ በፐርሰንት ከተመለከት ነው የእያንዳንዱ ሼራቸው ምን ያህል ይሆናል የሚለውን አብረን እንይ እስቲ። ቁሳቁስ ልካ የምታገኘው 29 በመቶ ድርሻውን ይዛል። አገልግሎት ልካ የምታገኘው 9.25 በመቶ ድርሻ ይዛል። ዜጎች ከውጭ የሚልኩት 20 በመቶ ይዛል። ስለዚህ ዜጎች ከውጭ የሚልኩት የአገልግሎት የምትልከውና ቁሳቁስ የምትልከው ሲደመር 74 በመቶ የሚሆነው የውጭ ምንዛሬ ግኝት የምታገኘው ከሶስቱ ሴክተር ነው። ከሌሎች ሀገራቶች ጋር ትርጉሙ እንደሆነም አብሬ አቀርብላቸዋለሁ። የነ ኬንያን እንመልከት። አሁን ኬንያ ብንመለከት አሁን የዚህን 2026ን ብቻ እንኳን ብንመለከት እኔ ያገኘሁት መረጃ የሚያሳዩ ነው አገልግሎት ኤክስፖርቱ ወደ 7.8 ቢሊዮን ዶላር ነው። ሶሪ የቁሳቁስ ኤክስፖርቱ የአገልግሎት ኤክስፖርቱ ወደ 5.5 ቢሊዮን ዶላር ነው። የውጭ ቀጥተኛ ኢንቨስትመንቱ ወደ 1.2 ቢሊዮን ዶላር ነው። ሬሚታንስ ወደ 6.8 ቢሊዮን ዶላር ነው። ብድር እርዳታ ወደ 3.5 ቢሊዮን ዶላር ነው። በድምሩ ወደ 24.8 ቢሊዮን ዶላር የውጭ ምንዛሬ ግኝት። ግብፅ በድምሩ ወደ 128 ቢሊዮን ዶላር ነው ዓመታዊ ግኝት። የቁሳቁስ ኤክስፖርቱ ብቻ ወደ 36 ቢሊዮን ዶላር ነው። የአገልግሎት ኤክስፖርቱ ወደ 24 ቢሊዮን ዶላር ነው። ሲዩዝ ካናልንም ከግምት ክተቱት። የውጭ ቀጥተኛ ኢንቨስትመንት በጣም በከፍተኛው ነው የምትስበው፣ ወደ 18.5 ቢሊዮን ዶላር ነው። ዜጎች ወደ ግብፅ የሚልኩት መጠን በጣም ትልቅ ነው። ኢትዮጵያ ዓመቱን ሙሉ ከምታገኘው በጠቅላላ ከምታገኘው ይበልጣል። 41.5 ቢሊዮን ዶላር ግብፃውያን ወደ ሀገራቸው ሬሚታንስ ይልካሉ በህጋዊ መልኩ። ብድር እርዳታ ከ8 ቢሊዮን ዶላር በድምሩ 128 ቢሊዮን ዶላር ነው። የናይጄሪያ 86 ቢሊዮን ዶላር ነው ዓመታዊ ግኝቱ። ተቀራራቢ ከኢትዮጵያ ኢኮኖሚ ጋር ተቀራራቢ ያላቸው ብሎ የሚታሰቡት እነዚህ ናቸው። ቁሳቁስ ብቻ የናይጄሪያ ኢኮኖሚ 55 ቢሊዮን ዶላሩን በዋናነት ነዳጅ ነው፣ ከነዳጅ ነው የሚያገኘው። በዋናነት የቁሳቁስ ኤክስፖርት ነው። የአገልግሎቱ ወደ 4.8 ቢሊዮን ዶላር ነው። የውጭ ቀጥተኛ ኢንቨስትመንት ብዙ ሚስብ ኢኮኖሚ አይደለም። የናይጄሪያ ወደ 1.5 ቢሊዮን ዶላር ነው። ሬሚታንስ ናይጄሪያን ከቁጥራቸውን ብዙ ከመሆናቸው አንጻር ወደ 21 ቢሊዮን ዶላር በየዓመቱ ይልካሉ። በጣም ግዙፍ ነው። ብድር እርዳታ የናይጄሪያ ኢኮኖሚ ወደ 4.2 ቢሊዮን ዶላር ያገኛል። 8.86 ቢሊዮን ዶላር ነው የሚያስገባው። የግብፅና የናይጄሪያ ከኢትዮጵያ ኢኮኖሚ ይበልጣል። የኢትዮጵያ ኢኮኖሚ ደግሞ አሁን ከናይጄሪያ ይበልጣል የውጭ ምንዛሪ ዓመቱ ሙሉ ከማግኘት አንጻር። ግን እስቲ በሼር እንየው። ቅድም ነገርኳችሁ የኢትዮጵያ ኢኮኖሚ ከሶስት ምንጭ ነው 74 በመቶን የሚያገኘው። ከቁሳቁስ ኤክስፖርቱ፣ ከአገልግሎት ኤክስፖርቱና ከሐዋላው ከሚገኘው ውስጥ 74 በመቶ የሚሆነውን ከሶስት ምንጭ ነው የሚያገኘው። የኬንያ 82% ነው ከሶስት ምንጭ ብቻ የሚያገኘው። እንደውም 60 ከመቶ የሚሆነውን
ከቁሳቁስ ኤክስፖርትና ከሬሚታንስ ብቻ ነው የሚያገኘው። የአገልግሎት ኤክስፖርት ሲጨመር 82ቱን ከስድስቱ ምንጮች በሶስት ምንጭ ብቻ ነው የሚያገኘው። ይሄ እንደ ጤነኛ የሚነሱ አይደሉም እንደዚህ ጉዳዮች። የግብፅ ኢኮኖሚም 78% የሚሆነውን ከሶስት ምንጭ ብቻ ነው የሚያገኘው፣ ከቁሳቁሱ ከአገልግሎቱና ከሬሚታንሱ። የናይጄሪያም ኢኮኖሚ እሱ ደግሞ በጣም ከፍተኛ ነው። 88%ን ብቻ የሚያገኘው ከሁለት ሴክተር ነው፣ ከሬሚታንስና ከአገልግሎት ከቁሳቁስ ኤክስፖርት ማለት ነው። ይሄ የሚያሳየው በቃ የሚይዙ ድርሻ በጣም ትልቅ ድርሻ ነው የሚይዙ እና የአንድ ሀገር ኢኮኖሚ የውጭ ምንዛሬ ግኝቱ ዳይቨርሲፋይ እንዲሆን ይመከራል። ለምሳሌ ነዳጅ ችግር ውስጥ ከገባ 64 በመቶ የሚይዘው የናይጄሪያ ኢኮኖሚ ችግር ውስጥ ይገባል። ምክንያቱም የውጭ ምንዛሬ ግኝቷ 64 በመቶ አንድ ቁስ ላይ ነው መሰረት የሚያደርገው፣ አንድ ሴክተር ላይ መሰረት ያደርጋል። የግብፅ ኢኮኖሚም 78% 3 ሴክተር ላይ ነው ያለው። የኢትዮጵያ ኢኮኖሚ 74 በመቶውን 3 ሴክተር ላይ ነው ያለው። ይሄ እንደ ጥሩ ሊቆጠር ይችላል። ለምሳሌ ምንም ብድርና እርዳታ ባያገኝ የኢትዮጵያ ኢኮኖሚ ስንት ሊያጣ ይችላል ማለት ነው? $5 ቢሊዮን ሊያጣ ይችላል። $5 ቢሊዮን ቢያጣ ስቲል ከ30 ቢሊዮን በላይ ውጭ ምንዛሬ ግኝት ሊኖሩ ይችላል። ምንም የውጭ ቀጥተኛ ኢንቨስትመንት ቢያጡ ኢኮኖሚው ከ30 ቢሊዮን በታች ላይወርድ ይችላል። እና የውጭ ምንዛሬ ግኝት ዳይቨርሲፊኬሽን የሚመከር ነው። ግን ኢትዮጵያ ኢኮኖሚ ከዚህ አንጻር ከተመለከት ነው ስብጥር ያለው ነው የሚመስለው። አንዱ እንኳን ዜሮ ቢሆን በተወሰነ መልኩ ሰርቫይቭ ሊያደርግ ይችላል። አሁን የውጭ ምንዛሬ ግኝቱ ለምንድን ነው ታዲያ ኢኮኖሚ የሚፈልገው የሚለውንም ማየት ያስፈልጋል። አሁን ዝም ብሎ የሚገኘው ትርጉም መኖር አለበት። አንደኛው የሚፈልገውን በየአመቱ ለመሸመት ነው ኢኮኖሚ የሚፈልገው እኮ። ለምሳሌ $38 ቢሊዮን ኢኮኖሚ ሰራ አለ ነው የውጭ ምንዛሬ። ታዲያ ለምን የፈለገው ሲባል ኢምፖርት ለማድረግ ነው። የኢትዮጵያ ኢኮኖሚ እስከ $20 ቢሊዮን የሚሆን ከውጭ ደግሞ የሚገዛው ነገሮች አሉ። ነዳጅ ይገዛል፣ የአፈር ማዳበሪያ ይገዛል፣ መኪናም ይገዛል፣ መድኃኒትም ይገዛል፣ የጦር መሳሪያም ይገዛል። በጣም ብዙ የሚሸምታቸው ነው። የምግብ ዘይትም ይገዛል። እነዚህም በሙሉ ለመግዛት እስከ $20 ቢሊዮን ይፈልጋል ነው የሚባለው የኢትዮጵያ ኢኮኖሚ። ስለዚህ ቀሪዎቹ በመሀል ላይ ያለው ልዩነት የሚያገለግሉት በመሰረታዊነት ለሁለት ጉዳይ ነው። አንደኛው ለዕዳ ክፍያ፣ የውጭ ምንዛሬ ዕዳ አለበት በከፍተኛ ሁኔታ ለዕዳ ክፍያ ይውላል። ስለዚህ ትልቅ የውጭ ምንዛሬ ሲያገኝ ዕዳ የመክፈል አቅሙ ኢኮኖሚ ጠንካራ እንዲሆን ሊያደርግ ይችላል። አንድ ሁለተኛው ደግሞ የሚያገለግለው ለምንድነው? ለተቀማጭ። አሁን ብዙ ጊዜ ብሔራዊ ባንክ ሪዘርቭ አድጓል እየተባለ የሚነሳው ምናልባት ትልቁ ግኝት ካለው ለተቀማጭ እየተጠቀመበት ነው ማለት ነው። በብሔራዊ ባንክ ላይ ተቀማጩ ለአደጋ ጊዜ ሊሆን ይችላል። አሁን በአይኤምኤፍን ፕሮጀክሽን የኢትዮጵያ ኢኮኖሚ ምንም ኢምፖርት ባያገኝ፣ ምንም የውጭ ምንዛሬ ባያገኝ ምን ማለት ነው? አሁን የምንለውን $38 ቢሊዮን በፍጹም ባያገኝ በየወሩ ለሚሸምታቸው ነገሮች፣ በየቀኑ ለሚሸምተው ነገር ምን ያህሉን ማውጣት ይችላል የሚል ዳታ ይወስዳል እና ለ2 ወር ከምናምን የሚሆነውን ለ2.7 ወር የሚሆነውን አጠራቅሞ ይዟል ብሎ አይኤምኤፍ ሪፖርት ሲያደርግ ነበር። ምን ማለት ነው? ለምሳሌ $20 ቢሊዮን በአመት ቢሸምት እና በወራት ብታመጡት በየወሩ ምን ያህል ያስፈልገዋል? ስለዚህ በየወሩ ከሚያስፈልገው መካከል ምንም ግኝት ሳያገኝ ካለው ሪዘርቭ እያወጣ ቢሸምት ለ2 ወር ከምናምን ያቆየዋል። ስለዚህ ተቀማጩ ለዛ ሊያገለግል ይችላል። ደግሞ የኢትዮጵያ ኢኮኖሚ ትናንትም የሰማሁት ምንድነው ኢምፖርትም ሰብስቲቲዩት እያደረገ ነው። ኢምፖርት ሰብስቲቲዩት እያደረገ ከሆነ ኢኮኖሚው ለውጭ ምንዛሬ ግኝቱ ለኢምፖርት ለማስገባት ይጠቀም የነበረው እንዲቀንስ ያደርግለታል። እስከ $5 ቢሊዮን ያመጣ የነበረውን ኢምፖርት ሰብስቲቲዩት እንዳደረገ አንድ ሪፖርት ሰምቻለሁ። ሴራሚክን ኢምፖርት ያደርግ ነበር ኢኮኖሚ፣ ግን አሁን ሰብስቲቲዩት አድርጓል። ስለዚህ ሴራሚክ ይገዛበት የነበረውን የውጭ ምንዛሬ ወይ ሪዘርቭ ሊያደርገው ይችላል፣ ወይ ደግሞ ሌሎች በጣም አስፈላጊ የሆኑ ምርቶችን እንዲያመጣበት እድል ሊሰጠው ይችላል። ስለዚህ እንግዲህ ቁጥሩ ክሬዲብል ነው ብለን ካመነን በአንድ ዓመት ውስጥ በ44 ከመቶ የውጭ ምንዛሬ ቶታል ግኝት አድጓል። በጉድስ ኤክስፖርት ብቻ ያለው በ189% ነው የጨመረው። አይ ቲንክ ወርቅ በጣም ትልቁ ሮል እየወሰደ ነው። አይኤምኤፍ ደግሞ ከወርቅ ኤክስፖርት መውጣት አለበት ብሔራዊ ባንክ እያለ ነው። ስለዚህ የግል ሴክተሩ ጠንካራ ካልሆነና ወደ ኮንትሮባንድ ከሄደ ችግር ሊሆን ይችላል። ግን የግል ሴክተሩ ጠንካራ ከሆኑ፣ ባንኮች ጠንካራ ከሆኑ፣ የወርቅ ግብይቱ የሚመሩት ከሆነ እያደገ ሊመጣ ይችላል። ግን ወርቅ በአንድ ዓመት ከምናምን ውስጥ ብቻ
የብዙ ዘመን ዋስትና የነበረውን የቡና ኤክስፖርት በትልቅ መጠን የጨመረውና ይሄ መረጃ ለእናንተ ሼር ለማድረግ ነው። ምናልባት መረጃውን ሰምታችሁ ሊሆን ይችላል፣ ግን እንደዚህ አይነት ስብጥር ጨምሬ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።